አንተ መጥተህ ለእህትህ ቆመህ እየተከራከርክ ነበር ወይ ደግሞ አስፈራርተኝም ነበር። እኔ ደግሞ በተራዬ እኔ ላስፈራራ እችላለሁ። ምክንያቱም በኤርሜላ ስመጣ እኔ ዝም ልል አልችልም። ስለዚህ አሁንም ቢሆን ከዛ እህትህ ተመካክረ የመጣው ነገር ብታቆም ይሻላል። ምንም የተመካከርኩት ነገር ሲጀመር እኔ ሄርሜላን እንኳን አገኛታለሁ። እኔ አንተን ማግኘት አያስፈልገኝም። ሄርሜላ ከዚህ እኔ ስለምትሰማኝ እኔን ማስቆም አልችልም። እሷን ማስቆም የምችል ከሆነ መሞከር ትችላለህ። እንደውም እኔ አንተን ላምንህ አልችልም። ምክንያቱም ሄርሜላንን ሩታንና ከዛ ኖቬል የሚባል ልጅ ከዳኒ አንድ ላይ ሆናችሁ ሄርሜላን የሆነ ነገር ልታረጋት እንዳሰባችሁ ግልጽ ነው። ዳጅ አጠገቧ ላይ ሰው የለም። እናንተም የሆነ ጊዜ ምናምን በሆነ ጊዜ አንዴ ነው በቪዲዮ ምናምን ነገር እኔ እንደማየው ከሆነ በሆነ ጊዜ አንዴ ነው የምታገኟት። ግን ባለፈው ሳወራት እንደምታገኟት ምናምን ነገረችኝ። ከዛ በተጨማሪ ደግሞ የሚያስፈልጋት ነገር ሲኖር እኔ አጠገቧ እንዳለው እንዲሰማት እንደ ወንድሟ እኔ እንድታየኝ ነው እንጂ እንትን ያልኳት ሌላ ነገር አይደለም። ማለት እንደዚህ በዚህ ልክ እንትን ሊያናድህ የቻለው ነገር ምን እንደሆነ አልገባኝም። ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ ያለሁላችሁ እንደ ሁልጊዜውም በያላችሁበት ሰላማችሁ ብዝት ይበልኝ እያልኩኝ ዛሬ ደግሞ የመጣሁበት ምክንያት ምንድነው መሰላችሁ? አቤል ደውሎልኝ ነበርና ምን እንደሆነ አላውቅም። ሰላም ፈጥሬ ያለው ከነሱ ጋር በተወሰነ ሰላም ፈጥሬ ሳለ የደወለበት መንገድ እኔን ያዋራበት መንገድ ምናምን ግን በጣም ትንሽ ግራ የሚያጋባ ነው። ከሁሉም ጋር ሰላም ፈጥሬ አይታችኋል። ኢቭን ሰላም መፍጠር ከማልችላት ከሄርሜላ ጋር ራሱ ሰላም ፈጥሬ ሁሉ ነገር አብርደ ነው ነበር። ነገር ግን ዛሬ ደግሞ አቤል ጓጓ እያለ ነበር። አሁኑኑ ምናምን ሰራ አለብኝ እያልኩት በቃ ግዴታ ነው እኔ ማግኘት አለብህ ሳታገኘኝ የትም ቢሆን እንዳትሄድ ምናምን ብሎኝ ነው የመጣሁትና ኢቭን ወደ ስራ እየሄድኩኝ ነው የተመለስኩት ከስራ እና የጠራበት መንገድ በጣም ግራ እያጋባኝ ነው። እስካሁን ድረስ አልገባኝም። እኔ እንዴት እንደዛ አይነት መንገድ ሊያዋራኝ ቻለ? በፊትስ ጸባችን የነበረው ከአብርሃም ደግሞ ዘለል ብሎ በሄርሜላ ጉዳይ ነበርና አሁን ሁለቱንም ፈትቼው ሳለ እንደዚህ እንትን ማለቱ ምናምን በጣም ግራ አጋብቶኛልና ምን እንደሆነ አላውቅም። እየመጣው ነው ብሎኛል። እኔ ቀድሜው ደርሼ እስኪ ያለውን ነገር ለእናንተ ልንገራችሁ ብዬ ነው ቀድሜ ካሜራም ይዤ ምናምን እየጠበቅኩት ያለውን ነገር እስኪ በካሜራ ፊት አላማረኝም። ማወራሩ ሌላ ነገር ነው የሚመስለውና ምንም ነገር እንዳይፈጠርም በሰላም ለማውራትም ብዬ ነው ቀድሜ እኔ ካሜራ ይዤ የምጠብቀው። አይ ቲንክ እንትን እያለ ነው ቆየ መሰለኝ በጣም ግን ይመጣል፣ ችግር የለውም እንጠብቀው። እስከዛ ድረስ ይኸውላችሁ ምን አለ መሰላችሁ እኔ አሁን ባለፈው ከሄርሜላ ጋር በሰራነው ቪዲዮ ብዙዎቻችሁ በውስጥም አንዳንዶች አላችሁ መልካም ሀሳብ ይዛችሁ አቡሽ ጥሩ ልጅ ነው፣ እንደዚህ ያረገው ነገር ጥሩ ነው፣ ልክ ነው ምናምን አልተሳሳተም የምትሉኝ በውስጥም በኮሜንትም አላችሁ። እናንተ በጣም ጥሩ ሰዎች፣ በጣም አመሰግናለሁ ከልቤ። ሌሎቻችሁ ደግሞ ትንሽ የግንዛቤ ጥረት ነው ብዬ ነው የማስበው እንጂ እናንተም ክፋት አስባችሁ ነው አልልም። ግን እንዴት ከሩታ ጎን እንዴት አቆመ ምናምን እኔ ተናግሬያለሁ። ፋሚሊ ያውላችሁ ምን አለ መሰላችሁ እኔ ሁሌም ቢሆን ከእውነት ጎን ነው የምቆመው። የዛኔ እንደው ስናገር ሰምታችሁ ከሆነ በቃ እናቴም አባቴም ሊሆኑ ይችላሉ እውነትን እስካልያዙ ድረስ እኔ ከእውነት ጎን ነኝ ያለሁት። ምንም አይነት ቦታ ሊሆን ይችላል፣ እኔ ከእውነት ጎን ነኝ፣ ከሰው ጎን ልሆን አልችልም። እና በዛ ምክንያት ነው። ግን ይሄ አስመሳይነት ምናምን ደግሞ አላችሁ። ኧረ በጣም የማይሆን ነገር የምትልኩልኝም በውስጥ ብዙ ነገር የምትሉኝ ሰዎች አላችሁ እና ይሄ ነገር ልክ አይደለም። በቃ እኔ አንድ ሴት ናት ስታለቅስ ስትጎዳ እንደ እህትና እናት እንዳለው ሰው በጣም ይሰማኛል፣ ያመኛል። ስለዚህ ያንን ነገር ደግሞ ለማጽዳትና ህሊኔን ለማስተካከል እሷን ጠራኋት፣ እሷን አናገርኳት። የምፈልገው ነገር ካለ ከጎኗ እንደምሆን ነገርኳት ማለት ነው። ስለዚህ የኔ ጥፋት ምኑ ላይ እንደሆነ ምንም እየገባኝ አይደለምና እስኪ ቆይ አቤልን ደግሞ የጠራኝም ምክንያት ያው ከዛ ጋር እየታየኝ ነው እየመጣ ነው ያለውን ነገር ደግሞ እሱ እስኪ ከሱ ጋር እናወራለን። አቤል እንዴት ነህ? እንዴት ነው? ሁሉ ሰላም? ሰላም ነው። ለናለም በሰላም ነው ማለት ስራ ምናምን
መንገድ ጀምሬ እንደዛ ጮኸ አስቀርተኸኝ አስመጣኝ በሰላም ነው? በሰላም ነው። ሰላም አይደለም። ለምን ማለት ምን አለ ስለ እስከ ዛሬ ድረስ ልክ ነው የሆነ አንድ አይነት ሀሳብ ላይ ኖረን ይችላል ምናምን፣ ግን አሁን ሰላም ፈጥረን ምናምን እውነተኛው ማለት እውነታው ያለው ከእናንተ ጎን ነው ብዬ ምናምን ሰላም ከፈጠርን በኋላ ምንድነው እንደዚህ እንትን ያስባለ? ግራ ገባኝ እኮ። ሄርሜላን አግኝታት ነበር መሰለኝ ካፍ አግኝታት ከአንቺ ጎን ነኝ ምናምን ብላት ነበር መሰለኝ። እና እሱ ምን ተሰምቶ ነው ወይስ ምን አስበ ነው እንዴ? ምን ማለት ነው አቤል? አዎ ትክክለኛው መልስ መልስልኝ። ምክንያቱም ምን አስበ ነው ወይ ደግሞ ምን ተሰምቶ ነው? ሄርሜላ ከጎንሽ ነኝ ከመሬት ተነስተ። ይሄ እኮ ምንም ጥያቄ የለውም። ይኸውልህ አቤል ምን አለ መሰለህ፣ እኔ ታውቃለህ ለሴት ልጅ ያለኝ ክብር በጣም እጅጉን የላቀ ነው። ይኸውልህ አንድ ሴት ልጅ ክብር ቢኖር መጀመሪያ ሄርሜላ እንደዛ አታንቋሻትም ነበረ። ብዙ መጀመሪያ እሷ ጥፋተኛ ስለነበረች ብዙ ነገር ነበር ያልካት እኮ። ይኸውልህ ጥፋተኛ ስለነበረች ነው እሱ ጥፋተኛ። አሁን ጥፋት የለባትም ብለህ አስበህ ነው አሁን አንተ የእውነት ከእህት ጎን ርቀህ ሄርሜላ ትክክል ነሽ ከጎንሽ ነኝ ማለት ትክክለኛ ነገር ወይስ ጥሩ ነገር አስበህ ነው? ምንድነው እንድታውቅልኝ የምፈልገው ነገር የመጀመሪያ እንደ አንድ ወንድምና እንደ አንድ የእናቴ ልጅ ነኝ ማለት እናት አለኝ። እናቴ ሴት ናት፣ እህቴም ሴት ናት። ስለዚህ እህትና እናት እንዳለው ሰው የሴት ልጅ እንባ በጣም የሚሰማው ሰው ነው። ይኸውልህ አሁን ላይ ደግሞ ሩታ ልክ አይደለችም። ልክ በነበረችበት ሰዓት ይኸውልህ ልክ ናት። በቃ ማንም ሰው እሷን እንዲናገራት አልፈልግም ነበር። እሷ ልክ መንገድ ላይ ስለነበረች አንድ ሰውም እሷን ተሳስተሻል ሁላ እንዲላት አልፈልግም። አይደለም ሊቃረናት ወይ የሆነ ነገር ሊያረጋት ይቅርና አሁን ላይ ግን ልክ አይደለችም። እየሄደች ያለችበት መንገድ ልክ ስላልሆነ ሄርሜላ ደግሞ በጣም ተጎዳች። አጠገቧ ላይ ሰው የለም። እናንተም የሆነ ጊዜ ምናምን በሆነ ጊዜ አንዴ ነው በቪዲዮ ምናምን ነገር እኔ እንደማየው ከሆነ በሆነ ጊዜ አንዴ ነው የምታገኟት፣ ግን ባለፈው ሳወራት እንደምታገኟት ምናምን ነገረችኝ። ከዛ በተጨማሪ ደግሞ የሚያስፈልጋት ነገር ሲኖር እኔ አጠገቧ እንዳለው እንዲሰማት እንደ ወንድሟ እኔ እንድታየኝ ነው እንጂ እንትን ያልኳት ሌላ ነገር አይደለም። ማለት እንደዚህ በዚህ ልክ እንትን ሊያናድህ የቻለው ነገር ምን እንደሆነ አልገባኝም። ይኸውልህ ምንም ጥፋተኛ ማትሁን እህትም ጥፋተኛ ትሁን ሩታ ጥፋተኛ ትሁን ማለት ነው ሄርሜላም ጥፋተኛ ባትሆን መቼም ቢሆን ማላምነ ነገር ምን እንደሆነ ታውቃለህ? ከእህት አስበልጠህ ሄርሜላ ጋር እንደማትጠጋ ቃለህ። ይሄንን አስረግጬ ነው ነገር የምሬ ነው። መቼም ቢሆን ወይ ደግሞ ያሰባችሁት ነገር አለ። አንተም ከሩታ ጋር ተመካክረህ ከዛ ዳኒ ከሚባል ልጅ ጋር ተመካክረህ የሆነ ነገር ሄርሜላን የሆነ ነገር ልታረጋ ታስበህ ነው እንጂ ከመሬት ተነስተ እንደዛ እየሰደብካት እንደዛ እያንቆሻሻችኋት ከእህት ጋር ከዛ ኖቤል ከሚባል ጋር ወይ ስማኝ፣ እኔ የሚሰማኝን ነው ወይ ደግሞ ያደረከውን ነው እየተናገርኩ ያለሁት። ከዚህ በፊት ሄርሜላን ጥፋተኛ አይደለችም ብለህ ብዙ ነገር ብለህ ተቀይረህባት ታውቃለህ። አብርሃምንም እንደዛው ይቅርታ ጠይቀ እኛንም ይቅርታ ጠይቀ ብዙ ነገር አድርገህ ተቀይረህበት ታውቃለህ። አሁንም ደግሞ ማለት ነው እኔ አንተን ላምንህ አልችልም። ምክንያቱም ሄርሜላንን ሩታንና ከዛ ኖቬል የሚባል ልጅ ከዳኒ አንድ ላይ ሆናችሁ ሄርሜላን የሆነ ነገር ልታረጓት እንዳሰባችሁ ግልጽ ነው። ምክንያቱም እንደዛ አብርሃም ማለት ነው አብርሃም የእህት ምን እያደረገች እንደሆነ ግልጽ ነው። በባሏ በልጁ አባት የራቆት ፎቶ የሆነ ቪዲዮ ነገር ከዳኒ ጋር ይዛ ከማንኛውም ከዝም ብሎ ሰው ዳኒ ማለት ትናንትና ወይ ከትላንትና የመጣ ሰው ነው። ባሏ ግን የልጅ አባት ብዙ ነገር ያሳለፈ ሰው ነው። ገብቷል? ከሷ ጋር ችግሯንም ደስታውንም አብሮ ያሳለፈ ሰው ነው። የሱን ቪዲዮ ይዛ እንደዚህ እያስፈራራች ያለችው እንደ አብርሃም አንተም ሄርሜላ ላይ የሆነ ነገር ልታረጉበት ስላሰባችሁ ነው ይሄንን ነገር የምታደርጉ። መቼም ቢሆን አታስበልጣት። አቤል በቃ እውነት በቃ እኔ ይኸውልህ ሰላም አውርደናል። እኔ እናንተ መሀል ምንም ነገር የለም። እኔ እናንተ መሀል እያጋጨን ያለው ነገር የና አብርሃም ሄርሜላ ጉዳይ ነው። ስለዚህ ከነሱ ጋር ሰላም ስለፈጠርኩ ሰላም አውርደናል ብዬ ነበር ያሰብኩት። የሆነ ነገር ፈጥረን ብዬ ነበር ያሰብኩት። ይኸውልህ አቤል ግን ስነ ስርዓት እውነት እንዴ እንትን ያለፍክ እኮ ነው። ምን ሆነ ነው አታርጉ። ይኸውልህ ዝም ስትባሉ ወይ ደግሞ ምን ሆነ ነው አቤል ስትባሉ ሰውን ጅል አታርጉ። ይኸውልህ እናንተ
ይሄ ጅል ማድረግ አይደለም። ነው የምሬን ነው። አንተ አስበህ እንድትሰማኝ የምፈልገው ነገር ቢኖር ማለት ነው ትላንትና አይተህ ከሆነ ከኖቤል ጋር በጣም እየተጣላን ነበር። ኢቭን እኔን አልሰማ ብሎኝ ማለት ነው ከሌላ ሰው ጋር እንትን እስከ ማለት ድረስ ሰው ይዤበት ሂጄ ካሊብን ይዤ ሂጄ ይሄን ልጅ እስኪ ከሰማህ አዋራው ብዬው በቃ እኔን ምንም አልሰማ ብሎኝ ከሱ ጋር እስከመጣላት ደርቻለሁ። ከሩታ ጋር ደግሞ እኔ ሩታን ማለት ነው ይኸውልህ በጣም መወዳት እህቴ ነበረች። አሁንም እህቴ ናት። በእርግጥ በጣም ነው መወዳት አሁንም። ነገር ግን እሷን እስከመናገር እስከመቆጣት እኔ እንደዚህ ተናግሬያት አላውቅም። በቃ ተቀይሜያት ሁላ አኩርፌያታለሁ። ይሄ ደረጃ ድረስ የደረስነው እኔን አለመስማት አልሰማም ማለታቸውና ሁለተኛ ነገር ደግሞ የሚያደርጉት ነገር ስህተት መሆኑ ነው። ስለዚህ ይኸውልህ መረዳት ያለብህ ነገር እነሱ ስህተት ስለሆኑ እኔ እህቴን ጠልቻታለሁ ማለት አይደለም። እንድትረዳኝ የምፈልገው አሁንም ቢሆን እህቴ ናት። ነገር ግን ከሷ ጎን አይደለሁም ነው። ከሷ ጎን የማልሆንበት ምክንያት ደግሞ ምን እንደሆነ ታውቃለህ? እውነታን ስላልያዘች ነው። ሄርሜላና አብርሃም መሀል ደግሞ ማለት ነው ይኸውልህ አብርሃምና ሄርሜላ መጀመሪያ መቀራረባቸው ስህተት ነበር። ነገር ግን ተላምደዋል። በቃ ሰው ደግሞ ሲላመድ መለያየት በጣም እንደሚከብደው ማንም የሚያውቀው ነገር ነው። ስለዚህ በዛ መሀል እቺ ልጅ ሴት ናት እንዳትጎዳ በቃ ካጠገብሽ አለሁልሽ ልላት እንጂ ሌላ ነገር አስቤ ምናምን አይደለም። እንድታውቅልኝ የምፈልገው ነገር አቤል አንተም ቢሆን እኔ እሷን ይኸውልህ ካጠገቧ ሆኜ አብርሃም የሚያረግላትን ነገር የሚሸፍንላትን ነገር አብርሃም ወደ እሷ እስኪመለስ ድረስ እኔ ካጠገቧ ሆኜ መሸፈን ነው የፈለኩት እንጂ ይኸውልህ ሌላ ነገር አስቤ ምናምን ቢሆን እዚህ ደረጃም አልደርስም ነበር እኮ። አንተ ሄርሜላ አጠገብ ሆነ ከእህቴ ጋር ልትከራከርላት ነው ለሄርሜላ? ሄርሜላን አስበልጣ ከእህቴ አይደለም እንደዛ ነው። ካጠገብሽ ሊሆን ካልክ አሁን ላይ እየተጋፈጠች ያለችው ብዙ ነገርም እያረጓት ያለው አርፋ በተቀመጠችበት እየጠሩ ብዙ ነገር እያወሯትና ሌላ ነገር እየፈጠሩባት ያለው ከእህት ጋር ነው። እና ከእህት ጋር ልትከራከርላት ነው ሄርሜላ? ከእህትን አስበልጣ ይኸውልህ ምን እንደሆነ ልንገርክ። አብርሃም ማለት ነው አብርሃም በሙሉ ልቡ አይደለም ቪዲዮ ይዛበት ነው አይደል የተመለሰው። ለእህቴም አይጠቅማትም ነው እኔ እያልኩኝ ያለሁት። የአብርሃም መመለስ ለእህቴም አይጠቅማትም። ነገ ላይ ቢጎዳት ዛሬ ቪዲዮን ይዛበት ነው ያስቀመጠችው አይደል። በፍቅር ካልሆነ ይኸውልህ የሰውን ልጅ በፍቅር ካልመለስከው የባሰ ጠባሳ ጥሎብህ ነው የሚያልፈው። ለእህቴም ጭምር አስቤላት ነው እንጂ ማለት ነው ለሄርሜላ ብቻ አይደለም። ግን ለእህቴ ራሱ አይበጃትም። ገባ? ለሩታ ራሱ የሚበጃት ነገር አይደለም ይሄ። ለዛ ነው በቃ በአጭሩ የምነግርህ ነገር ለእህቴ የማይጠቅማት ነገር ነው ይሄንን እያደረጉት ያሉት። ምናልባት እህቴ አሁን ላይ ስላልተረዳች ከሷ ጎን አይደለም። ከሷ ጎን ያልሆንኩት ደግሞ ሐሳቧን ነው እንጂ የምቃረነው እሷነቷን አይደለም። ገባ? የያዘችው ሐሳብ ግን ልክ አይደለም። በቃ ስለዚህ ሐሳቧን እንትን ማለት አለባት፣ መቀየር አለባት። እስክትቀይር ድረስ ደግሞ ማለት ነው እኔ እንዴትም ብዬ ይኸውልህ ከሄርሜላ ጎንም ሆኖ ለምንድን ነው መሰለህ አብርሃም በመሄዱ የሚጎልባትን ነገር እኔ ካጠገቧ ሆኜ ለማሟላት ገባ። እና ደግሞ በሐሳብ የያዘችው ሐሳብ ልክ ስለሆነ እና ደግሞ በጣም በቃ እኔ እንጃ በጣም ነው ያሳዘነችኝ ስታለቅስ ሳይ ምናምን። እኔ እንጃ እኔ ብቻ አይደለሁም የትኛውም እህት ያለው እናት ያለው ሰው በጣም አንጀቱን ነው የምትበላው። እና ለዛም ጭምር ነው እንጂ ሌላ አንተ እንደምትለው ሌላ ነገር አስቤ ምናምን አይደለም። የምትናገረው ንግግር ራሱ በጣም ያስከፋል። አሁን ላይ ያስረዳው ሳይሆን ማለት ነው እናንተ አስባችሁ ይኸውላችሁ እኔንም አብርሃምንም ሄርሜላንም በጣም ጅል ነው የምታደርጉት አይደለም። ዝም ስንል ማለት አይደለም ምንም የሚያደርግ ሰው ነው ይመስል የምር አሁን ግን ስለሚበቃ በቃ ይበቃል ይሄን ነገር። ምክንያቱም ማለት ነው የሆነ ነገር ለመፍጠር እንደሆነ ግልጽ ነው። ይኸውልህ ሄርሜላ ከእናንተ ጋር እየተቀራረበች አይደለም፣ ብዙ ነገርም እየፈጠረች አይደለም። አሁን ላይ እንደፈለጋችሁ እያገኛ የምትገኝ አይነት ሰው አይደለችም። ግን ደግሞ እናንተ በግድ አንተም እህትህም ያኖቤል የሚባለው ተሰብስባችሁ ዳኒም ተሰብስባችሁ ሄርሜላ ላይ የሆነ ነገር ልታረጉ እንደሆነ ግልጽ ነው። ስለዚህ ሄርሜላ ፈቃደኛ እየሆነች አይደለም፣ በግድ እየተቀራረባችኋት እንድትቀርባችሁ ምን ማለት ነው? ፈቃደኛ አይደለችም ያልከው እንዴ? ምን ማለት ነው? እሷ እኮ ደስ ብሏት በቃ ከጎንህ ነኝ ስላልከኝ በቃ እንደዛ ይኸውልህ እኔ መታ አናግራኛለች። መታ ምንድን ነው ያናገረችው? ይኸውልህ አንተ በእህት እንደማትደራደረው እኔ ሄርሜላ እህቴ ነች፣ በሷ አልደራደርም፣ በሷና በአብርሃም አልደራደርም። ምክንያቱም የዋህ ሰዎች ናቸው። በእኔ በኩል ነው ሄርሜላ የመጣችው።
ሄርሜላ በእኔ በኩል እስከመጣች ድረስ ማንም እንዲጎዳትና ፍቃደኛ አልሆነም። እኔ ማንም ሰው እንዲጎዳት የምሬ ነው። ስለዚህ ማለት ነው ደግሜ የምነግርህ ነገር እንደ አብርሽ የሆነ ፋይል ልትይዙባት ስለፈለጋችሁ ብቻ ነው እናንተ ሄርሜላ ኧረ ወይኔ አቤል ምን ሆነ ነው? አዋ ይሄ ምን ማለት ነው? ትክክለኛ ነገር ነው። እንዴት ነው? እውነቱን ነው እየነገርኩህ ያለው። ስታስበው ራሱ ማለት ነው ስታስበው እንደ ወንድም ቀርቤት እንዴት ነው እንደዛ አይነት ነገር ማረገው? እንደም መጀመሪያ ስታቋሸሻት እንዴት ነው በአንዴ ተቀየረ ሄርሜላን አጠገብ ከታስበልጣ ሄርሜላን አጠገቧ ነኝ የምትለው? ከእህት ጋር ልትጣላ ነው ለሄርሜላ ብለህ? እኔ በጣም እውነት አይውልህ ከሩታ ጋር ደግሞ ማለት ነው የምጣለው ለሄርሜላ ብዬ ሳይሆን ለያዘችው መጥፎ ሐሳብ ብዬ ነው። በቃ የያዘችው ሐሳብ ልክ ስላልሆነ በሐሳቡ ምክንያት ነው እንጂ ከሩታ ጋር የምጣለው በሄርሜላ ምክንያት አይደለም። አሁንም እየተረዳኸኝ ያለው አንዱን ወግኜ የሆነ አንዱን እንትን ብዬ ምናምን አይደለም። ሐሳብ ነው በቃ የያዙት ሐሳብ ልክ ካልሆነ ልክ ከሆነው ሰው ጎን ነኝ እኔ ማለት ነው። ይኸውልህ ወደፊትም እንድትረዳ የምፈልገው ከዚህ በፊትም እንድታውቅልኝ የምፈልገው ሁሌም ቢሆን ማለት ነው አንድ አይነት ሰው ነኝ። ምን አይነት ሰው ነኝ? ከተጎዳ ሰውና ሀቅን ከያዘ ሰው ጋር ትክክል እውነታን ከያዘ ሰው ጎን ነኝ እንጂ ስህተትን ይዞ ምንም ይሁን ምንም ካጠገቡ ልሆን አልችልም። ገባ? ዛሬ ላይ እኮ እኔ እናንተ ማለት ነው ይኸውልህ ከሩታ ጎን በሆን ኖሮ እንደዚህ ቆመን የምናወራ ሰዎች አልነበርም። የሩታን ሐሳብ ይዤ ቢሆን ኖሮ አንሸነፋልናችሁ። አንደኛ ነገር አንሸነፋልናችሁ ወይ ደግሞ ሁሉ ነገር እውነቱ እኛ ጋር እንደሆነ ገባችሁ። ከዛ ደግሞ እሱን ነገር ለማክሸፍ አብርሃምን ይዛችሁታል፣ ያው በየሆነ ፎቶና በቪዲዮ። እኛ ደግሞ በምን ልትይዙን እንደሆነ ያው ያስታውቃል። ሄርሜላ ልትይዟት ነው በቃ። ሄርሜላንም እንደዚህ በፋይል ልትይዟት ስለፈለጋችሁ ብቻ ነው። ስለዚህ እኔ አሁን እንደዚህ ቆሜ ላናገርህ አይደለም የመጣሁት፣ ወይ ደግሞ ልጨቃጨቅህም አይደለም የመጣሁት፣ ላስጠነቅቅህ ብቻ ነው የመጣሁት። ሄርሜላን ስማኝ፣ ሄርሜላን ንጹህ ልብ ነች፣ በአንድ የምትሸነፍ ሰው ነች፣ የዋህ ነች። ስለዚህ እንደዛ እንደ አብርሃም በፋይልና በቪዲዮ እህት እንደያዘችበት አይነት ልትይዟት እንደሆነ አውቃለሁ። ስለዚህ ከአሁን በኋላ ማስጠነቀቀ ነገር ከሄርሜላ አጠገብ እንዳደርስ ብቻ ነው። አንደኛ ነገር አልችልም። ሌላ አንተ ማንህና ነው አልችልም የምትለው? አልችልም። ይኸውልህ ስማኝ፣ ሌላ ነገር እንዲፈጠር ማለት ነው አይደለም እኔ እንድታስፈራራኝም አልፈቅድልም። ማስፈራራት እኔ ማለት ነው ከዚህ በኋላ ምናልባት ከዚህ በፊት የተፈጠረው ነገር ትሰማኛለህ ሀቢል? ይኸውልህ እኔ ሄርሜላ አጠገብ የመጣሁት ህሊኔን ንጹህ ለማድረግ ነው እንጂ የህሊኔ እንዳይወቅሰኝ ብዬ ነው እንጂ ማለት ነው የሆነ ጥቅም ፈልጌ ቢሆን ኖሮ እንደዚህ እስክታስፈራራኛል። ጥቅም አይደለም እኔ ጥቅም ምናምን አይደለም፣ በጥቅም ምናምን አይደለም። አሁንም እያልኩ ያለሁት እኮ በቃ የሆነ ነገር ልታረጓት እያልክ አይደለም። በቃ እንደዛ አይደለም። እንዴት ነው የምታስበው? የሆነ ፋይል ይዛችሁባት ልጅቷን እቤት ተቀምጣ እንድታለቅስ ብቻ ነው እየፈለጋችሁ ያላችሁት። ምክንያቱም አንተንም ሩታንም ያም ወንድም ዳኒንም አናምናችሁም። በዚህ ሰዓት እያረጋችሁ ያላችሁ እኔ እመኑኝ አይደለም ከእህት ሄርሜላን ልታስበልጥ አትችልም አንተ። አሁን ሄርሜላን አጠገብ ሆናለሁ ሄርሜላን አግዛታለሁ ምናምን እያልክ ከእህት ሄርሜላን ልታስበልጥ አትችልም። አሁን ደግሜ የምነግርህ። ስለዚህ አቤል ግን እውነት ስለ ምን አይነትን አንተ እኮ ትሻል ነበር አይደል? የሆነ በማገናዘብ አቤል እኔ እንደው ማለት ነው በዚህ መንገድ እንደጠራኸኝ ባቅ ኖሮ ያን ስራዬን ትቼ አልመጣም ነበር እዛ ጋር ማለት ነው። ልንፈራረም እየጠበቁኝ ነው ያሉት። ግን እዛ ጥያቸው መጥቼ ካንተ ጋር እንደዚህ በእንደዚህ አይነት መንገድ ልታወራኝ መሆኑን ባቅ ኖሮ ጭራሽ አልመጣም ነበር። በጣም ነው የምታሳዝነው። እውነት እንደዚህ አይነት አስተሳሰብ እንዳለህ ባቅ ኖሮ ሲጀመር ይኸውልህ፣ ምክንያቱም አይደለም ትክክለኛ የትኛው የሚሰማው ስሜት ነው። አንተ ከእህት ሩታ ሄርሜላ ልታስበልጥ በፍጹም አችልም። ሄርሜላ ላይ የሆነ ነገር ስላሰብክና የሆነ ነገር ለማድረግ ስላሰብክ ነገር የለም። አንተም ብቻ አይደለም ሌላም ነገር አሳስበው ይሆናል። ምናልባት ሩታ ወይ ኖቪል ወይ ዳኒ የሚባል ሮያል ልጅ አይደለም በቃ እነሱ የሆነ ነገር አሳስበው ሄርሜላ ላይ የሆነ ነገር ለመፍጠር ብቻ ነው። እኔ ግልጽ ነው ይሄ። ስለዚህ ሄርሜላ በእኔ በኩል ስለመጣች ሄርሜላ ተጎታ ማየት በፍጹም አልፈልግም። እኔ አንተም ታስፈራራኝ ሰው አይደለም። ሰላም ፈጥረናል ስላልኩኝ ብዬ ነው እንጂ ማለት ነው። አሁን እንደዚህ ስታስፈራራኝ ቆሜ አልሰማህም። ማሰማት ካይሆን እንደ በግድ ላሰማህ እችላለሁ። ከዚህ በኋላ እኛ ይበቃናል። ጄል አታርጉን፣ ሞኝ አታርጉን። አቤል እውነት እኔ ማለት ነው ይኸውልህ፣ ይሄ ራሱ ሊታይህ ይገባ ነበር። ያኔ እንደዛ አንተ ለእህትህ ቆመህ እየተከራከርክ ነበር ወይ ደግሞ
አስፈራርተኝም ነበር። እኔ ደግሞ በተራዬ እኔ ላስፈራራ እችላለሁ። ምክንያቱም በሄርሜላ ስመጣ እኔ ዝም ልል አልችልም። ስለዚህ አሁንም ቢሆን ከዛ እህት ተመካክረ የመጣው ነገር ብታቆም ይሻላል። ምንም የተመካከርኩት ነገር ሲጀመር እኔ ሄርሜላን እንኳን አገኛታለሁ። እኔ አንተን ማግኘት አያስፈልገኝም። ሄርሜላ እኔን ማስቆም አችልም። እሷን ማስቆም የምችል ከሆነ መሞከር ትችላለህ። እንደውም ያስታውቅብሃል። አይተሃል አይደል? ከሄርሜላ መራቅ አልችልም ምናምን እያልክ ያስታውቅብሃል። ከመቼው ጀምሮ አንተ ስለማንኛውም ህሊናዬን ነፃ ማድረግ አለብኝ። ነፃ ምናምን አይደለም። ህሊናዬ እኔ ምንም ነፃ የምትሆነው እሷ አንተ እህትህንም ማርቃት። ለማንኛውም አመሰግናለሁ። ከእሷ አጠገብ እንዳትሆን አሁንም ነገር ያለው እኔ ምንም አታመጣም። ዝም ብለህ ማውራት ብቻ ነው እና እንደምታዩት ነው ቤተሰብ። በቃ ማለት እኔ እንጃ እንዴት እንደሚገባው አላውቅም። አቤል እንደዚህ አይነት ሰው አልነበረም። በእርግጥ ለዛም ነው የመጣሁት እንጂ ይሄኔ ብሩክ ቢሆን ኖሮ የጠራኝ ላልመጣለት ትችል ነበር ሁላ። ስራዬን ትቼ መምጣቴ ግን በጣም እያናደደኝ ነው። በቃ በጣም የሚያናዱ ሰዎች ናቸው።